ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ ሰኔ 15 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድማለን። ከ501 የፓርላማ ወንበሮች ብልጽግና 438ቱ ጠቅልሎ ሲወስድ ተፎካካሪ ፓርቲዎችና የግል እጩዎች የደረሷቸው 48ቱ ብቻ መሆናቸውን ቦርዱ ገለጸ። ጦርነት፣ ግድያ፣ እገታ፣ መፈናቀልና የመሳሰሉት ህዝቡን ለሰቆቃ የዳረጉ አስከፊ ክስተቶች እንዲያስቆም ባለፉት ዓመታት ሲጠየቅ የነበረው ገዢው ብልጽግና አሁንም ስልጣኑን የሚያስቀጥል መሆኑ በግልጽ ታውቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በኦሮሚያ ክልል ግድያ በመባባሱ እናቶች ጫካ ውስጥ ብቻቸውን ለመውለድ ተገደዋል ተባለ። በኦሮሚያ ክልል አሰቃቂ ግድያ የተባባሰ መምጣቱን ተከትሎ በሴር ወረዳ ወደ 17000 የሚጠጉ አባወራዎች ሲፈናቀሉ 10 ሺዎቹ ጥቅጥቅ ወዳለ ጫካ ሰው ወደማይኖርበት በረሃ መሰደዳቸውን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። ተጨማሪውን ይዘናል። ምርጫ ቦርድ በምርጫ ክልሎች ጉልህ የሕግ ጥሰትና የውጤት ማዳመር ስህተት መፈጸሙን አስታወቀ። የ7ኛው ጠቅላላ ምርጫ ውጤትና የምርጫ ፍጻሜ ሰኔ 14 ቀን 2018 ዓ.ም ይፋ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ በ23 ምርጫ ክልሎች ጉልህ የሕግ ጥሰትና የድምፅ ውጤት የማዳመር ስህተት መፈጸሙን በይፋ አስታውቋል። ዝርዝሩን ይዘናል። ስልጣንን በኃይል የተቆጣጠረው የህወሓቱ ሊቀመንበር ቃላችንን ማደስ አለብን አሉ። የትግራይን ጊዜያዊ አስተዳደር በኃይል የተቆጣጠረውን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሰማዕታትን ትውስታ ስናከብር ሉዓላዊነታችንና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተደምጠዋል። ተጨማሪ ያለን ዜናዎቻችንን በዝርዝር እናቀርባለን። በቅድሚያም የ501 የፓርላማ ወንበሮችን ብልጽግና 438ቱን ጠቅልሎ ሲወስድ ተፎካካሪ ፓርቲዎችና የግል እጩ የደረሷቸው 48ቱ ብቻ መሆናቸውን ቦርዱ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2018 ዓ.ም በስካይላይት ሆቴል ባዘጋጀው የ7ኛው ጠቅላላ ምርጫ ውጤትና የምርጫ ፍጻሜ የተገለጸ ሲሆን አብላጫውንና ከፍተኛ ወንበሮችን የያዘው ብልጽግና ፓርቲ በመሆኑ ፓርቲው መንግስትነቱን ለቀጣዮቹ 5 ዓመታት እንደሚቀጥል ተገልጿል። ጦርነት፣ ግድያ፣ እገታ፣ መፈናቀል የመሳሰሉት ህዝብን ለሰቆቃ የዳረጉ አስከፊ ክስተቶች እንዲያስቆም ባለፉት ዓመታት ሲጠየቅ የነበረው ገዢው ብልጽግና አሁንም ስልጣኑን የሚያስቀጥል መሆኑ የታወቀ ሲሆን የኢፌዴሪው ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው ከምርጫ ውጭ ወደ ስልጣን የሚመጣበት መንገድ ዝግ ነው ሲሉ ተደምጠዋል። ብሔራዊ ምርጫ ቦርድ ያወጣው ይፋዊ መግለጫ እንደሚያስረዳው ገዢው ብልጽግና ፓርቲ ምርጫ በተካሄደ ባቸው የሁሉም ክልልና የፌዴራል ከተማ ምክር ቤቶች በተወካዮች ምክር ቤት አብላጫ ወንበሮችን በማግኘት ማሸነፉ ተገልጿል። በዚህም ለተወካዮች ምክር ቤት ወይንም ለፓርላማ ምርጫ ከተካሄደባቸው አጠቃላይ 501 ወንበሮች መካከል ብልጽግና ፓርቲ 438ቱን መቀመጫዎችን ጠቅልሎ ሲወስድ ቀሪዎቹ 48 ወንበሮች ተፎካካሪ ፓርቲዎችና የግል እጩዎች ተከፋፍለዋቸዋል። በተወሰኑት ላይ የድጋሚ ማጣራት ወይንም ድጋሚ ምርጫ እንደሚካሄድባቸውም የምርጫ ቦርድ አስታውቋል። ቦርዱ ይፋ ያደረገውን የክልል ምክር ቤቶች የመጨረሻ የውጤት ስርጭት መረጃም ብልጽግና ፓርቲ በሁሉም አካባቢዎች እጅግ ሰፊ አብላጫ ወንበር ድምፅ ማግኘቱን ነው የሚያሳዩት። በዚህም በኦሮሚያ ክልል ከነበሩት 528 መቀመጫዎች ውስጥ 523ቱን፣ በአማራ ክልል ከ277 መቀመጫዎች ውስጥ 257ቱን፣ በአፋር ክልል ከ135 መቀመጫዎች መካከል 124ቱን፣ በሶማሌ ክልል ከተመዘገቡት 252 መቀመጫዎች መካከል 214ቱን ብልጽግና ፓርቲ ወስዷቸዋል። እንዲሁም በጋምቤላ ክልል ከ205 መቀመጫዎች 176ቱን፣ በቤኒሻንጉል ጉሙዝ ከ165 መቀመጫዎች 145ቱን፣ በደቡብ ምዕራብ ኢትዮጵያ ክልል ከ171 መቀመጫዎች 144ቱን፣ በደቡብ ኢትዮጵያ ህዝቦች ክልል ከ224 መቀመጫዎች ውስጥ 182ቱን ወንበሮች በገዢው ፓርቲ የተወሰዱ ናቸው። በተጨማሪም በማዕከላዊ ኢትዮጵያ ውስጥ ካሉ 35 የምርጫ ክልሎች መካከል የ34ቱ ውጤት የታወቀ ሲሆን በዚህም ብልጽግና ፓርቲ ከተመዘገቡት 170 መቀመጫዎች ውስጥ 143ቱን አግኝቷል ብሏል ብሔራዊ ምርጫ ቦርድ። በተያያዘ በሲዳማ ክልል ከ194 መቀመጫዎች 157ቱን፣ በሐረሪ ክልል ከ36 መቀመጫዎች 32ቱን፣ በአዲስ አበባ ከተማ አስተዳደር ከ158 መቀመጫዎች 134ቱን እንዲሁም በድሬዳዋ ምክር ቤት
ከተዘጋጁ 189 መቀመጫዎች መካከል 161ዱን ወንበሮች ገዢው ብልጽግና ፓርቲ በበላይነት ወስዷቸዋል። ትላንት ይፋ የተደረጉት እነዚህ መዋቅራዊ መቀመጫዎች ውጤታቸው የጸደቀ ሲሆን መፍትሄ የሚሹ የህግና የአሰራር ክርክሮች የሚሰናገኑባቸው ወይንም ምርጫ የሚደገምባቸው ልዩ ቦታዎችን አይጨምርም ተብሏል። ቦርዱ ባስታወቀው መሰረት ለህዝብ ተወካዮች ምክር ቤት በ10 የምርጫ ክልሎች እንዲሁም ለክልል ምክር ቤት በ3 የምርጫ ክልሎች ውጤት ላይ ገና በድጋሚ የድምጽ ቆጠራ ይካሄዳል። ከዚህም በላይ ለህዝብ ተወካዮች ምክር ቤት በ6 የምርጫ ክልሎች እንዲሁም ለክልል ምክር ቤት በ7 የምርጫ ክልሎች ላይ ሂደቱ ሙሉ በሙሉ የሚደገም ሲሆን ለክልል ምክር ቤት ድጋሚ ምርጫ ከሚደረግባቸው 7 ቦታዎች መካከል 6ቱ በሶማሌ ክልል የሚገኙ ናቸው ተብሏል። ቦርዱ በጥቅሉ ከ1139 የምርጫ ክልሎችና ከ52,000 በላይ የሚሆኑ የምርጫ ጣቢያዎች ላይ የምርጫውን ክንውን ማከናወኑ አስረድቷል። በምርጫ ሂደቱ ላይ የታዩ ተግዳሮቶችን በተመለከተ ቦርዱ ባቀረበው ግምገማ ዘንድሮ ለመጀመሪያ ጊዜ ከተዋቀረ የዲጂታል ምዝገባ ስርዓት ጋር በተያያዘ የክህሎት ክፍተት በመፈጠሩ የመረጃ ፍሰት መስተጓጎል ማጋጠሙን ጠቅሷል። ከዚህም በተጨማሪ በአንዳንድ የታችኛው የመንግስት መዋቅሮች በኩል በቦርዱ ስራ ላይ ጣልቃ የመግባትና የፖለቲካ ፓርቲዎችን የምርጫ ቅስቀሳ የማስተጓጎል ድርጊቶች መታየታቸውን፣ በድምጽ መስጫ ዕለት ረዣዥም ሰልፎች መፈጠራቸውን፣ አንዳንድ የምርጫ አስፈጻሚዎች የገለልተኝነትና የብቃት ማነስ ችግር እንደነበረባቸውም ይፋ አድርጓል። ይሁን እንጂ በጠንካራ ጎንነቱ በተጠቀሰው አጠቃላይ መረጃ መሰረት በዚህ አገር አቀፍ ምርጫ ላይ በጥቅሉ 54.5 ሚሊዮን መራጮች የተሳተፉ ሲሆን ከተመዘገበው ጠቅላላ ህዝብ ውስጥም 96.2 በመቶ መራጩ በዕለቱ ጣቢያው ተገኝቶ ድምጽ መስጠቱ ተገልጿል። በዚህ መሰረት ገዢው ፓርቲ ለቀጣዩ 5 ዓመታት የሀገሪቱን መንግስት የመምራት ስልጣኑን በድጋሚ ማረጋገጡን የቦርዱ ውጤት አመላክቷል። በኦሮሚያ ክልል ግድያ በመባባሱ እናቶች ጫካ ውስጥ ብቻቸውን ለመውለድ ተገደዋል ተባለ። 10,000 ሰዎች ሰው በሌለበት ጫካ ለመፈናቀል መገደዳቸውም ተነግሯል። በኦሮሚያ ክልል አሰቃቂ ግድያ የተባባሰ መምጣቱን ተከትሎ በሴሩ ወረዳ ወደ 17,000 የሚጠጉ አባወራዎች ሲፈናቀሉ 10 ሺዎቹ ጥቅጥቅ ወዳለ ጫካን ጨምሮ ሰው በማይኖርበት በረሃ መሰደዳቸውን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አስታውቋል። ፓርቲው እናቶች በጫካ ውስጥ ብቻቸውን እየወለዱ ህጻናት በብርድ በረሃብና በመሰረታዊ የሕክምና እጦት ምክንያት እየሞቱ መሆኑን የሚያሳዩ እጅግ ዘግናኝና የተረጋገጡ ሪፖርቶችን እየደረሱት መሆኑን ገልጿል። በክልሉ በንጹሃን ዜጎች ላይ እጅግ አሳሳቢ በሆነ ሁኔታ እየተባባሰ በመጣው አሰቃቂ ጥቃትና ጥልቅ ሐዘን ቁጣ እንደሚሰማው የገለጸው ኦፌኮ ባለፉት ዓመታት የክልሉን ሕዝብ በቃላት ሊገልጸው የማይችል መከራ አስተናግዷል ብሏል። ቀደም ሲል በአንዳንድ አካባቢዎች ተገድቦ የነበረው አጥፊ የጦርነት አውድማ እጅግ አደገኛ በሆነ መልኩ ወደ መካከለኛውና ምስራቃዊ የክልሉ ክፍሎች በተለይም ወደ አርሲ፣ ምስራቅ ሸዋና ምዕራብ ሐረርጌ መስፋፋቱን ገልጿል። የጭካኔውን ደረጃ ከዚህ ቀደም ታይቶ ወደማይታወቅበት ምዕራፍ ላይ ደርሷል የሚለው ኦፌኮ በአርሲ ዞን አሰኮ ወረዳ በተፈጸመ የተቀናጀ የጅምላ ግድያ መፈጸሙን፣ ታሪካዊ የአምልኮ ስፍራዎች ሆን ተብለው በእሳት መጋየታቸውን ገልጿል። ሰላማዊ ህዝብ በአሁኑ ወቅት በክልሉ በሚስተዋለው ተኩስ አስከፊ እልቂቶች እየደረሱበት ነው የሚለው ኦፌኮ በተለይም በተለያዩ ስሞች የሚንቀሳቀሱ አስመሳይ ሲል የጠራቸው ታጣቂ ቡድኖች መበራከታቸው እንዳሳሰበው ገልጿል። በመሆኑም የንጹሃን ጥቃት በአስቸኳይ እንዲቆም የመከላከያ ሰራዊት፣ የክልሉ ኃይሎችና ማንኛውም ሌሎች የመንግስት ታጣቂ ቡድኖችና ሚሊሻዎች የኦሮሞ ነጻነት ሰራዊትን ጨምሮ ሁሉም ወገኖች የጦርነት ህግጋትንና ዓለም አቀፍ የሰብአዊ መብት ህጎችን በጥብቅ እንዲያከብሩም ጠይቋል። የፌዴራልና የክልል መንግስታትም የታጠቁት የተቃዋሚ ኃይሎችን ለተጎዱ ወገኖች ሰብአዊ እርዳታ ያለ ገደብ የሚደርስበትን መንገድ እንዲከፍቱም አሳስቧል። የንጹሃንን ህይወት መጥፋት ለመታደግ አስቸኳይ የምግብ የመጠለያና የህክምና አቅርቦት በሴሩ አሰኮ መርቲና በሄበን አርሲ ወረዳዎች በአስከፊ ችግር ለሚገኙ ተፈናቃዮች በአፋጣኝ እንዲደርስም አሳስቧል። እርስ በእርስ በሚጋጭ ትርክት መሃል የእነዚህ አሰቃቂ ድርጊቶች እውነተኛ ፈጻሚዎች ማንነት ለማጋለጥ የተባበሩት መንግስታት የሰብአዊ መብቶች ምክር ቤትና ገለልተኛ የሀገር ውስጥ የሰብአዊ መብት ተቋማትን ያካተተ አስቸኳይ ገለልተኛና ግልጽ ዓለም አቀፋዊ ምርመራ እንዲካሄድም ኦፌኮ በጥብቅ አሳስቧል።
ምርጫ ቦርድ በምርጫ ክልሎች ጉልህ የህግ ጥሰትና የውጤት ማዳመር ስህተት መፈጸሙን አስታወቀ። የሰባተኛው ጠቅላላ ምርጫ ውጤትና የምርጫውን ፍጻሜ ሰኔ 14 ቀን 2018 ዓ.ም ይፋ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ በ23 ምርጫ ክልሎች ጉልህ የህግ ጥሰትና የድምፅ ውጤት የማዳመር ስህተት መፈጸሙን በይፋ አስታውቋል። በዚህም በ11 ምርጫ ክልሎች ጉልህ የህግ ጥሰት በመፈጸሙ ድጋሚ ምርጫ እንደሚካሄድ፣ በ12 ምርጫ ክልሎች ደግሞ የድምፅ አቆጣጠርና የማዳመር ስህተት በመፈጸሙ ዳግም ቆጠራ እንደሚካሄድ ተገልጿል። ቦርዱ ሰኔ 14 ቀን 2018 ዓ.ም በስካይላይት ሆቴል በሰጠው መግለጫ በማዕከላዊ ኢትዮጵያ በሶሮ የአንድ ምርጫ ክልልና ጠምባሮ ምርጫ ክልል የህግ ጥሰት በመፈጸሙ ዳግም ምርጫ ይደረጋል ብሏል። በሁለቱም ምርጫ ክልሎች ዳግም ምርጫ የሚደረገው ለህዝብ ተወካዮች ምክር ቤት መቀመጫ መሆኑንም አመላክቷል። በሶማሌ ክልል ሀርገሌ፣ ዳሮ፣ ሀዲጋላና አዋሬና ዳሬ ቶላ ምርጫ ክልሎችም ለክልል ምክር ቤት በድጋሚ ምርጫ ይደረጋል ተብሏል። በኦሮሚያ ክልል ባቱ፣ ዝዋይና ቤጊ ምርጫ ክልሎችም ለህዝብ ተወካዮችና የክልል ምክር ቤት ዳግም ምርጫ እንደሚደረግ ተገልጿል። እንዲሁም በሲዳማ ክልል አሮርሳ ምርጫ ክልል ለህዝብ ተወካዮች ምክር ቤት፣ በደቡብ ኢትዮጵያ ጨንቻ ምርጫ ክልል ለክልል ምክር ቤት ድጋሚ ምርጫ ይካሄዳል ሲልም አስታውቋል። ምርጫ ቦርድ በ11 የምርጫ ክልሎች ጉልህ የሆነ የህግ ጥሰት መፈጸሙን ከደረሰኝ ጥቆማና ባደረኩት ምርመራ ማረጋገጥ ችያለሁ ብሏል። በተያያዘ ቦርዱ የድምፅ አቆጣጠርና የማዳመር ስህተት ተፈጽሞባቸዋል ባላቸው 12 የምርጫ ክልሎች ዳግም ቆጠራ ይደረጋል ሲልም አስታውቋል። ከድምፅ አሰጣጡ በኋላ በ129 ምርጫ ክልሎች ከፓርቲዎችና እጩ ተወዳዳሪዎች ቅሬታ መቀበሉን መግለጹ የሚታወስ ሲሆን አሁን ደግሞ በተደረገው ማጣራት በ12 ምርጫ ክልሎች በድጋሜ ድምፅ እንዲቆጠር ተወስኗል ብሏል። በዚህም በደቡብ ኢትዮጵያ ክልል ብርብር፣ ገሪሳ እና ዳሞቴ ወይደይ ሁለት ምርጫ ክልሎች እንዲሁም በሲዳማ ክልል ሀገረ ሰላምና ጨኮ ምርጫ ክልሎች የህዝብ ተወካዮች ምክር ቤት መቀመጫ ዳግም ቆጠራ እንደሚደረግ ተጠቁሟል። በኦሮሚያ ወልመራ ምርጫ ክልልና አሊቦ ምርጫ ክልል የህዝብ ተወካዮች መቀመጫ ዳግም ድምፅ ይቆጠራል ያለው ቦርዱ በዚሁ ክልል ክብረ መንግስት ምርጫ ክልል ደግሞ የህዝብ ተወካዮችና የክልል ምክር ቤት ድምፅ በድጋሜ ይቆጠራል ተብሏል። እንዲሁም በሶማሌ ቀላፎ ምርጫ ክልል ለህዝብ ተወካዮች እንዲሁም ሀረሽን ምርጫ ክልል ለክልል ምክር ቤት የድምፅ ቆጠራ ይደረጋል። በአፋር ክልል አሚባራ ምርጫ ክልልን በድጋሜ ድምፅ እንዲቆጠር ተወስኗል። ስልጣንን በኃይል የተቆጣጠረው የህወሓቱ ሊቀመንበር ቃላችንን ማደስ አለብን አሉ። የትግራይን ጊዜያዊ አስተዳደር በኃይል የተቆጣጠረው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሰማዕታትን ትውስታ ስናከብር ሉዓላዊነታችንና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተደምጠዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተ በተካሄደው ስነስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክትም የሰማዕታትን ትውስታ በምናከብርበት ወቅት ከሁሉ በላይ ሉዓላዊነትና የራስን ዕድል በራስ የመወሰን መብት ለማስከበር የገባነው ቃል ማደስ ይገባል ሲሉ ተናግረዋል። ሰማዕታት ለህዝብና ለህዝባዊ ዓላማ ያሳዩትን ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ሲሆን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ በተግባር ያረጋገጡ ናቸው ብለዋል። በ17 ዓመታት የትጥቅ ትግል ወቅትም የተከፈለው መስዋዕትነት የደርግ ስርዓትን በማስወገድ ህገ መንግስታዊ ስርዓትን እና ህዝባዊ አስተዳደርን እንዲመሰረት አስችሏል ሲሉም ገልጸዋል። ሊቀመንበሩ አክለውም የሰላም የልማትና የዲሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እየደረሰባትና የዘር ማጥፋት ጦርነት እንደተፈጸመባት ገልጸው ይህ ህዝቡን ወደ ሌላ የመከላከል ትግል እንዲገባ አድርጎታል ብለዋል። በትግራይ ላይ ተካሂዷል ያሉትን ጦርነት ለመመከትም ነባርና አዲስ ትውልዶች በጋራ የማይረሳ ታሪክ በደማቸው እንደጻፉ የገለጹት ደብረጽዮን በዚህ መስዋዕትነት ምክንያትም የፕሪቶሪያው ስምምነት ተፈርሞ ወደ ሰላማዊ የፖለቲካ ትግል መሸጋገር መቻሉን አስታውሰዋል። ሆኖም የፕሪቶሪያው ስምምነትን ጅምር ውጤቶች ቢኖሩትም ተፈናቃዮች ወደ ቀያቸው እንዳልተመለሱ፣ የመልሶ ግንባታና የማገገሚያ ስራዎች በሚፈለገው ደረጃ እንዳልተከናወኑና ያሉ ችግሮች በፖለቲካዊ ውይይት እንዳልተፈቱ ተናግረዋል። እንዲሁም የፌዴራል መንግስቱ ስምምነቱን በማፍረስ ትግራይን ወደ ሌላኛ የችግር ምዕራፍ እንዳስገባ ተናግረው ክልሉ በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየተጎዳ መሆኑን ገልጸዋል። የሰማዕታትነት ትውስታን ስናከብር ከሁሉም በላይ ሉዓላዊነታችንና የራስን ውሳኔ መብታችንን ለማስከበር የገባነውን ቃል ማደስ አለብን ሲሉም መልእክታቸውን አስተላልፈዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።